ስለምትናገሩት ነገር ሁልጊዜ ማውራት አይጠበቅባችሁም። ውጤቶቻችሁና ድርጊቶቻችሁ ይናገሩ። ሶሻል ሚዲያ ስለ ልፋታችሁ ሊያውቅ አይገባም። ሶሻል ሚዲያ የሚያሳየው የሥራ ሂደት አይደለም፣ የውጤት እንጂ። ውጤቶቻችሁን ሲያዩ ስለነበራችሁበት ሁኔታ ያውቃሉ። ሰዎች ውጤት ከማምጣታቸው በፊት ስለ ራሳቸው ይናገራሉ። ነገር ግን ውጤት ሲመጣ ቃል አያስፈልግም። ማስመሰል ማትችሉት አንድ ነገር ቢኖር ውጤታችሁን ነው። ብዙ አስመሳይ ሰዎች አሉ። ማንነታቸውና ስለሰሩት ነገር ብዙ ሐሰትን ያወራሉ። ውጤቶቻቸው ግን ሌላ ነገር ነው የሚያንጸባርቁት። ፈጽማችሁ ማስመሰል ማትችሉት ነገር ውጤት ነው። ስለዚህ ያ ሰው ሁኑ። ሰዎችን በውጤታችሁ ልታስደነግጧቸው ይገባል። በጣም ትንሽ ነገር በማውራት ከሚጠበቀው በላይ በውጤት ማሳየት። እንደዚህ ሰውን የሚያስደነግጥ ነገር የለም። አንድ አባባል አለ፣ በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም። አፕልን የመሰረተው ስቲቭ ጆብስ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም። በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነው ቴክኖሎጂ ዓለምን ያስደነግጣል። በሕይወታችሁ ውስጥ አሁን ላይ መሆን ማትፈልጉበት ቦታ ላይ ካላችሁ ይህንን ልታደምጡ ይገባል። ከምቾታችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ከሰዎችና ከነገሮች መራቅ አለባችሁ። አንዳንድ ጊዜ ዝም ማለት አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ተመልክታችሁ ራሳችሁን ልትመለከቱ ይገባል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ለውጥን ይፈልጋል። ሁሉም ሰው ደስተኛና የቅንጦት ሕይወት መኖርን ይፈልጋል። ነገር ግን ማንም ሰው ትኩረት የሚከፋፍሉ ነገሮችን ማስወገድ አይፈልግም። ማንም ሰው ለ5 ወይ ለ6 ወራት ዝም ማለትም አይፈልግም። ዝም ማለት ስል ግን ውስጣችንን ማዳመጥ እያልኩ ነው። በሕይወታችን ስለሚያጋጥሙን ነገሮች እና ስለምናልፍባቸው ነገሮች ለሰዎች ግዴታ መናገር የለብንም። ከምንም ጊዜም በላይ ትኩረታችን ወደ ራሳችን አዙረን ሕይወታችንን ለማስተካከል መንቀሳቀስ አለብን። አሁን ያላችሁበትን ሁኔታ ላይ ለምንድን ነው ያላችሁት? በሕይወት እየወደቃችሁ ያላችሁት ለምንድን ነው? ህልሞቻችሁ ማሳካት የተሰናችሁ ለምን ይመስላችኋል? ምክንያቱም ጠንክራችሁ ስለማትሰሩ ነው። ጠንክራችሁ መስራት ማትችሉበት ምክንያት ደግሞ ብዙ ጊዜ ስልካችሁ ላይ አላስፈላጊ ሰዓትን ስለምታሳልፉ ነው። አይምሯችሁ ለደቂቃ እንኳን ጸጥ ብሎ እንዲያስብ አትፈቅዱለትም። በማህበራዊ ድረገጾች ላይ የሌሎች ሰዎች ጽሑፎች እየተመለከታችሁ እናንተ ትቀናላችሁ። ሕይወቴ ለምንድን ነው እንደነሱ ማይሆነው ትላላችሁ። እነሱ ግን እዛ ጋር ሊደርሱ የቻሉት ማንም ሰው ሳያያቸው ለብቻቸው ጥረው ለፍተው ነው። በዚያን ጊዜያቶች ላይ ማንም ሰው አላጨበጨበላቸውም። የፈለጉትን ካሳኩ በኋላ ግን ሁሉም ሰው እያጨበጨበላቸው ነው። ጭንቅላታችሁ ባዶ እንዲሆን መፍቀድ አለባችሁ። በምንም ነገር ትኩረታችሁ ሊሰረቅ አይገባም። የምትፈልጉበት ቦታ ጋር የምትደርሱት በዛ መንገድ ነው። ብዙ ጊዜ ሰዎች እንደመሆናችን መጠን በራሳችን ላይ የሚገጥመን ችግር ገና ለመቅረብ ያልተዘጋጀ ነገር የመናገር ችግር ነው። ሁላችንም ይሄ ችግር ያለብን ይመስለኛል። እናም ለዚህ ችግር ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹ መካከል ሰዎች እኛን እንደ ሰው እንዲቆጥሩንና የራሳችን ዋጋ እንዳለን ለማስመስከር ይመስላል። ወይም ደግሞ ሰዎችን በማጣጣል የበላይ ስሜት እንዲሰማን ለማድረግ ይሆናል። ምናልባትም ደግሞ እንዲህ የምንጣጣረው ሰዎች እኛን በጣም እንዲያከብሩን ስለምንፈልግ ይሆናል። ዋጋ ባለው ነገር ላይ አቋማችንን ለማሳየት ብለን ማለት የምንችለውን እያንዳንዱን ነገር በመጥቀስና ሰዎች እኛን እንዳስፈላጊ አድርገው እንዲመለከቱን ለማድረግ ሊሆን ይችላል። ይህን ሁሉ ስንፈጽም ግን ማለት ከሚገባን በላይ እያወራን እንደሆነ ሊገባን ይገባል። የዝምታን አስፈላጊነት አስባችሁ ታውቃላችሁ? ለምን ሁለት ከንፈርና አንድ አንጎል እንደተሰጠንስ ምክንያቱ አስባችሁ ታውቃላችሁ? ዋነኛው ምክንያት ለመናገር ትክክለኛውን ጊዜና ላለመናገር ትክክለኛውን ጊዜ በማመዛዘን ለማወቅ ነው። ምንም እንኳን በዙሪያችን የምናገኛቸው ሁኔታዎችና ክስተቶች እንድንናገር በጣም ቢያበረታቱንም በዛ ጊዜ ዝምታ መምረጥ ነው። አዎ ይገባኛል። ሕይወት አንዳንዴ የተወሳሰበና በጣም ከባድ ሊሆን ይችላል። ሚዛናችንን እንድንስትና ምክንያታዊ እንዳንሆን ሊያደርገን ይችላል። ነገር ግን በብዙ ሁኔታዎች ላይ ምንም አይነት ቁጥጥር ስለሌለን የራሳችን ሕይወት መቆጣጠር አለብን። ስለ ሌሎች ሰዎች ከማሰብ ይልቅ ራሳችንን ተመልክተን ስለ ራሳችን ማሰላሰል መጀመር አለብን። ብዙ በተናገርን ቁጥር ራሳችንን ለማጥመድ መንገድ እየዘረጋን መሆኑን መዘንጋት የለብንም። በሌላ በኩል ግን ምስጢራዊ በመሆን ሰዎችን ጓደኞቻችን ለመሆን ተጨማሪ ጥረትን ሲያደርጉ እንመለከታለን። እንዲያጠቋችሁ ምንም አይነት መንገድ እንዳትሰጧቸው። በንግግራችሁና በሐሳቦቻችሁ ውስጥም ዝምታን አብዙ። ዝም ባላችሁ ቁጥር በዙሪያዎቻችሁ ያሉ ሰዎች ስለ እናንተ መገመትን ይቀጥላሉ። የዝምታችሁን መንስኤ ለማወቅ ብዙ ቦታን ፍለጋ ይጀምራሉ። ሰዎች ሊጮህባችሁ ይችላሉ። ምንም ነገር አታርጉ፣ ምንምም አትናገሩ።
እናንተ በማትፈልጉት ነገር ላይ ልትወቀሱ ትችላላችሁ። የዛኔ ተረጋጉ፣ ምንም ነገር እንዳትናገሩ። ይህንን ስታደርጉ ለነሱ ውለታ እየዋላችሁ ሊመስላችሁ ይችላል። ነገር ግን በተቃራኒው ለራሳችሁ ውለታ እየዋላችሁ ነው። እናንተን ሊሰብራችሁ እንደማይችሉ የተረዱ ጊዜ በቀጣይ ወደ እናንተ ሊመጡ ሲያስቡ ይጨነቁበታል፣ ይጠበቡበታል። ስለ ራሳቸው እርግጠኛ እንዳይሆኑ የምታደርጓቸው እናንተ ትሆናላችሁ። በዚህም ምክንያት የራስ መተማመን ስሜታቸው ይረበሻል። ስለ እናንተ ያላቸው አስተሳሰብ ይሰበራል። የትኛው ላይ እርግጠኛ እንደሚሆኑ በፍጹም ሊለዩ አይችሉም። ከአሁን በኋላ እናንተ ላይ እንዴት እንደሚደርሱባችሁ ሊያውቁት አይችሉም። ምንም መንገድ ወይም ምን ምክንያት እናንተም እንዳትሰጧቸው። ይህ ማለት ከጓደኞች ጋር ድግስ የሄደ የማይጨፍር ሰው ነው። ማንም ሰው በጭፈራው የሚስቅበት የለም፣ ምክንያቱም በዛ ምሽት ምንም አልጨፈረምና። ስለ እናንተ እንዲመረምሩ ምንም አይነት መረጃን ስላልሰጣችኋቸው በራሳቸው መንገድ እናንተን የሚገልጽባችሁ መንገዶች ይዘው ይመጣሉ። በዚያም ጊዜ እናንተ በጣም እንደምትቻሉና እነሱ የተሳሳተ ግንዛቤ እንዳላቸው ከማሳወቅ ይልቅ ለምን በዝምታን ትኩረታችሁ ወደ ህልሞቻቸው አታረጉም? አሁን ላይ ያላችሁበት የህይወት ሁኔታ ምንም ሊገድባችሁ አይገባም። ግባችሁን በአእምራችሁ የያዛችሁ ቀን ዝምታን መርጣችሁ 24 ሰዓት ጭንቅላታችሁ ላይ የሚኖረው ሐሳብ ስለ ግባችሁ መሆን አለበት። ልክ እንደ አባባሉ ዝምታ ለሞኝ ከሁሉ የተሻለ ምላሽ ነው ይባላል። በዙሪያዎቻችሁ ያሉ ሰዎች እንደ ሞኝ ተቆጥሮ ሳይሆን በተለየ መንገድ የመሄድ ምርጫው ለራሳችሁ ስትሉ እንደሆነ ሊገባችሁ ይገባል። ለምን በዝምታ ግራ አታጋቧቸውም? እናንተ በግቦቻችሁ ላይ እያተኮራችሁ ስለ እናንተ እንዲያስቡ አድርጓቸው። ጠላቶቻችሁም ታሸንፉት በዚህ መንገድ ነው። ጠላቶቻችሁን ስል ግን የምታውቁት ጠላትን አይደለም። ከእናንተ ጀርባ የማታውቁት ጠላት ሊኖር ይችላል። በዝምታችሁ ግን ታጋልጣችኋላችሁ። እናንተ የተለያችሁ እንደሆናችሁ ልታውቁ ይገባል። ልዩነት የምትፈጥሩት እሱ ጋር ነው። ሁሉም ሰው እንደናንተ ሊያስብ አይችልም። ሁሉም ሰው ስለ ሕይወታችሁ ሊያውቅ አይገባም። ማንም ሰው ስለ እናንተ ምንም እንደማያውቅ ስታስታውሱ ስለ ማንነታችሁ ሰዎችን ለማሳመን መከራከር እንደማይጠቅም ትረዳላችሁ። ስለ ማንነታችሁ መናገር አያስፈልጋችሁም። ራሳቸው እንዲያውቁ አርጉ። ስለ እናንተ ምን ማለት እንዳለባቸው በትክክል አትንገሯቸው። በግምታዊ ጨዋታ ውስጥ እንዲሰምጡ አርጉ። ከእናንተ አሉታዊ እርምጃ ለመውሰድ ካሰቡ ለሚናገሩት ነገር ሁሉ ምላሽ መስጠት አያስፈልግም። ፈገግ ብላችሁ ምንም ነገር ላለመናገር በምትመርጡበት ጊዜ ግራ ይገባቸዋል። ከእናንተ የሚጠበቀው ማዳመጥና ድምፃችሁን እንዲፈልጉ ማድረግ ብቻ ነው። እናንተን ለማወቅ እንዲቸገሩ አርጉ። ሕይወታችሁን በተሟላ ሁኔታ ስትኖሩ ለሰዎች ስለ እናንተ የሚገልጽ ምንም ነገር ከመስጠት የበለጠ የሚያስደስት ነገር የለም። በዝምታችሁ ግራ አጋቧቸው። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።